ይላል የሚረዳ እኮ ሲኖር ነው አሉ እኮ አንዳንድ ጭራሽ የማይረዱ አሉ። ለዛ እኮ ነው አሁን ለዛ መልስም ነው ፕራንክም ነው መሰለኝ አላውቅም። ፕራንክ ነው እርግጠኛ ነኝ ፕራንክ ነው። ምንም ነገር የሌለው ፕራንክ ነው። ሳሚራናት ማንኛል ገብታለች። ባይቆይ ደስልኝ አይቆይም እርግጠኛ ነኝ አይቆይም። እንዴ ከቆየማ በጣም እንትን ይላል። እንዴት ናችሁ እናንተ? እንዴት ናችሁ? ደረጃችሁ ተቸገረኝ ፋና ወይ ምን ነው ዛሬ ድምፁ ቦታ ተለክቶ ነው። እኔ በቃ ትንሽ ነገር ይጨንቀኛል ለዛ ነው። አብሽር ፕራንክ ነው ሳሚልዬ ዘና ፈታ በይሽ ውዴ። እኔ የእሷን እንትን አይቼ ተጨንቄ ነበረ፣ ግን ምን ታደርጊያለሽ? ስራ እኮ ነው። ምንድን ነው? ምንም የለም ፋና ምንም ነገር የለም። ምን ተፈጠረ? አረ ምን ቪዲዮ አላየሽም? ቪዲዮ ታዲያ ምንም የሚያጨናንቅ ነገር አለው እንዴ? ሳምልኝ ተጨንቃለች። እነሱ እንደምትነሽ ምን ነው ያስጨንቃል። ካላሰብሽው አይደለም ቆም ብለሽ ካላሰብሽው ያጨናንቃል። እኔ ራሱ ኧረ ምንም የሚያጨናንቅ ነገር የለም። የበቀደመውን እየተበቀለ ነው። እየተበቀለ ነው። የሷም ማነጋገር ለብሩከን አታውቁትም እንዴ? ምን ሆናችሁ ነው? አንድም የተሳሳተ የለውም። እሱም ከትላንት ወዲያ ያለውን እየተበቀለ ነው ያለው። እሷም ትክክለኛ ነገር ተናገረች። ሁለት ዓመት ሙሉ ምን እየተከታተላችሁ ነው? ብሩኬን አታውቁትም እኮ ነው እኮ የምልሽ። እሷም እኮ ልክ ናት። ለሌላው ለሚማረው ምንም የለም። አብረን እንደር ማለት ነው። ጨናሊጋርኩት አንቺም ትክክል፣ እኔም ትክክል፣ ብሩኬም ትክክል፣ ሃይሚም ትክክል አይደለም እንትና አሁን ወይኔ እወጣለሁ አንቺ እወጣለሁ አይደለም ፕራንክ ነው እኮ ማታ ኮሜንት ላይ ሃይሚ ምን አለች አሁን አንተኛም እንደ ስትል አንዷ ምን አለች አብራችሁን ነው እንደምትተኙ ስትል እኔ ምን አገባሽ ብዬ ጻፍኩኝ ያንን ኮሜንት ብሩኬ ተኮር ብሎ አይቷል እነሱ ነው እንትን የሚሰጡት ነው እኮ ሃይሚ ከዚህ ነው አንተኛም እንደ ስትል ልጅቷ ምን አለች አብራችሁ ነው እንደምትተኙ ብላ ኮሜንት ስትሰጥ እኔ ምን ያገባሽ ብዬ ጻፍኩኝ። የሁለታችንም ኮሜንት ተኮር ብሎ አይቶ እንደው ዜድዋ ካሁን በኋላ ግን እንደው ማንም ኮሜንት ቢጽፍ የሃይሚ እህቶች ሆናችሁ ብሩኬንም የምንደግፍ ሁለቱንም አንድ ጋር የምንደግፍና የሃይሚ እህቶች እንደው ለነሱ ኮሜንት አትስጡ። እሱ ያየ ብሎክ ያደርጋቸዋል። አሁን ትላንት እንዴት እንደተደሰትኩኝ አብሶ ብዙ ሰው ምን አገባሽ አንቺ አርፈሽ ተቀመጪ እሷም ብሎክ ስታረጋቸው ነበረ። ሃይሚዬ ራሱ ብሎክ እኔ የምላችሁ ግን ከዚች ልጅ ላይ ማለት ነው ፕራንክ ቢሆን የትነት ክብር እንደሆነ እንዴት እንደምታሳያያችሁ እቺ ልጅ እኮ ጽድት ያለ ፕራንክ መንቻቃሉ ምድረ ጀዝባውላ ምድረ ቂስቲ ያሳየ የተሸርማሞት የሚሄድ ነው እንጂ ብዙ እግዚአብሔር ምስክሬ በተራሩ እንድንሰማ ብታይ ላበላብ ነው የሆንኩት። በቃ ላበላብ ራሴን ያዘ። ሳሚሊ ታናጅኝ የት ነው የተወለድሽው? እኛ ትዳር ያለዝ ነው ለእኛ ትምህርት ነው። ብናቅ እንደኛ ያለ ሰው ቢያስብ ለእኛ ለምን ለአንድ ነገር ሳይደርስ አንድ ነገር ሁሉንም ነገር ታረጊ እዚህ ጋር አሁን አንዷ ምን አለች ከኢትዮጵያ አምጥቼው እዚህ ጋር እኔን ካደኝ አለችው። ግን ያንን አባ ወለይ እሷ መጀመሪያ ሁሉንም ነገር ሃይሚዬ እኮ በውስጥ ለምን አንጨርስም ስትለው ቤተሰቦቻችን ለኔና ላንቺ እንትን የሚሉት አሉ እና ችግር የለም አለ። ትክክለኛ እንትን ነው ለትምህርት ነው እንጂ አሁን ትክክለኛ ቢሆን ማን ነው እንደዚህ የሚለው ሚዲያ ላይ ነው? ኧረ ያውቀው ምን ነው እናንተ ብሩኬ በኔ ህይወት ላይ ሰይጣን ምን አገባው ይላል እንዴ? ምን አገባው አለ እሱ ላይ ደግሞ ሳይሆን ነው እንዴ? ማስመሰል ራሱ እኮ አይችልም። ሰላም እንዴት ነሽ እህቴ? እግዚአብሔር ይመስገን ሰላም ናችሁ? ሳሚልኝ ወይ የዛሬ ቪዲዮ ለሚያውቅ ሰው ለሚረዳ ሰው እጅግ በጣም ትምህርት ነው። እንደምታውቁት እዚህ በስደት 100% ትምህርት አለው 100% እናሪቱ በጣም
ብዙዎች ዛሬ በስደት እንደምትሰሙ ብዙ ነገር አለ። ራሳቸውን አሳልፈው ባይሰጡ ክብራቸውን ቢጠብቁ ኖሮ እንደዚህ አይነት ሚዲያ ላይ የወጡ ብዙ ነገር እንደዚህ አይነት ነገር የሚያስጠላ ነገር ጓደኛሞቹ ነው ማለት ነው። 3 ቀን 5 ቀን 6 ቀን ጓደኛው ነው ስልክ አውርተው የሆነ ነገር እናድርግ ሳት እሺ ብላ ትጋደማለሽ። ሰይጣን ያጋድማትና ለነሱ እኔ እሱን ነው ያልኩት። አሁን እዚህ ጋር አንቺ ወዳም ቤት ያለሽ እሱ ኢጃዛ ቤት እያለ አናግሮሽ ምን አድርጎሽ አንዷ ልጅ ወለሽ እኛ አካባቢ ራሱ እንደዚህ ሆና ጠፍታለች። እንደዚህ አድርጎሽ አውዶሽ ይወስዳል፣ ያጠፋሻል። ስለዚህ ያን ትምህርቱን ተኮር ብላችሁ አይታችሁ ታምሩ። እናንተ እዚህ ጋር ፍራንክ ነው ምናምን እንኳን በአካል ዘድ እንኳን በአካል 2 አመት አብረው 2 አመት ሊሆናችሁ ትንሽ ነው የቀረ። በ3 ቀን አውርታ ሄዳ የምትጋደም የምታረግዛለሽ። ለእሷ ትምህርት ነው፣ በተለይ ለሴቶች ትምህርት ነው። ራሳችሁን አሳልፋችሁ አለመስጠት። ሁሉም ጊዜ አለው፣ ገደብ አለው፣ ጊዜ አለው። ክብሯን ከጠበቀች ክብሯን ከጠበቀች ሁሉም ነገር ነገ በጊዜና በሰዓቱ ይደረስ። የትም አይሄድም፣ የትም አይደረስም። ዋና ክብርሽን መጠበቅ፣ ራስሽን ማወቅ። እቺ አሁን እቺ ብዙ ሰው እቺ ትንሽ ሰው እያስተማረች ነው። ምንም መተማመን ቢሆን እምነትና ክብር ብቻ ነው። ዛሬ ሰዓት አባትሽን አታምኝም ታውቃለህ። ለምን አልደወልሽልኝም ዛሬ? እናንተ ልንገራችሁ ወላሂ ለዚህ እኔ ያለው ረጅም እንትን ያልኩኝ ሃይሚ ዛሬ ወንድሜ ጋር ሰው አልተኛም ያለችው ነገር ልንገራችሁ ማለት ነው። አሁን የኔ ሴትዮ ራሱ የኔ ሴትዮ እግዚአብሔርን ብታምኑ ባታምኑ መሰራበት ሴትዮ ወንዶች ራሱ ተጠጋግቶ እንዲተኙ አትፈቅድም። አንቺ ልንገርሽ ወላሂ ለዚህ ያለው አባቴ ወንድሜ ሳላተኛ እኔ ዛሬ ክፍልን አልተኛም እዚህ ሳላተኛለሁ ሲል አንድ ቀን ምን አለኝ፣ ወንድምሽ እኮ ነው ሳላተኛ ለምን ትተኛለሽ ክፍልሽ ገብተሽ ስተኝ ሲለን ወንድም ምን ያደርገኛል ከወንድሜ ጋር ተኛለሁ አልኩ። ግቢ ሰይጣን እኮ አለ የሚያሳስጥ አላለኝ። ኧረ አሁን በዚህ ዘመን እኮ ዘመኑ ሰዎች እንደ በጣም የተከፋ ዘመን እኮ ነው። በጣም የሚያስጠላ የተበላሸ እናቴ እንደዚህ ብሎኝ የገባሁኝና ያንን ትምህርት ይዤ ወላሂ ለዚህ የትም ብሄድ ወላሂ ለዚህ ይሄን ነገር ዝም ብዬ አስታውሳለሁ። አይኔ ዛሬ እንደዚህ ስትል ወጫኑ ነው ያባቴ ነገር እንዴት ሰዓትና ጭድ የፈለገ ቢተማመኑ የፈለገ ብታምነው የፈለገ ብትወደው አሲራ የሚወድሽና የምትወጂ ወንድምሽ የእናትሽ ልጅ የአባትሽ ልጅ አይሆንም እኮ ወንድምሽ ነው አውቄያለሁ። ግን ተኝ ክፍልሽ ገብተሽ ሰይጣን የሚያሳስት ሰይጣን አለ እኮ ወዶ አይደለም የሚሳሳተው አለ። በትክክል ይሄ ለሚያውቅ ለሚረዳ ሰው ዛሬ ትምህርት ነው። አባትና ልጅ ራሱ ተማምነው አብረው የሚያወሩበት ጊዜ ነው ያለው። ምን ናቸው ሲከለክለኝ እሱ የእሷን ማንነት ላሳይ ኮመንት ላይ በሚጽፉት የሚያሳይ ምን አይነት ልጅ እንደሆነች ስርዓቷን ገደቧን የምትሆነቷን ነው። ምንድን ያለ አንድ ላይ ሁሉም ለመሆን ሻንጣ ማን አልጋ አውጡም የምትሉት ኮሜንት ሲጧላለም አንድ ላይ ሆኑም የምትሉት አደሩ አንድ ላይ ነው። ያንን እናንተንም ለመፈተን ኦዲየንስ እሷ ያለችው ኦዲየንስንም ለመፈተን ሳይሆን እሷ ያለችውን ውስጥ ካፏ ምን አስተያየት ይሰጣል ወይስ አንድ ለውጣውን አዳምጡ። መጀመሪያ አዳምጡ። ምንድን ነው ያለችው እሷ? እምነት ማለት ለአንተ ምን ማለት ነው? እምነት አብሮ በመተኛት አይደለም። እምነት በብዙ አይነት እንትን ይላል። አዎ አምነዋለሁ፣ ወደዋለሁ፣ አከብረዋለሁ። ግን በእንደዚህ አይነት ደግሞ አብሬ እንትን ማለት አልችልም። በጣም ትምህርት አለው። አሁን በጭራሽ አላምንህም አላለችም። እውነት ነው። ወንድ ልጅ አንድ ነገር ከተናገረ አታምኚውም። ለምን ወንድሜ ራሱ አንድ ነገር ዜድ እዚህ ላይ ተሳሳትሽ። እሷ በጭራሽ አላምንህም ያለችው አብሮ ቢተኙ እሳትና ጭድ አሁን አንድ ጋር በሌላ አይደለም። ሌላ ነገር አይደለም። እኔም እኮ እያልኩ አላምንህም ያለችው ወንድ ነው። ወንድ ስለሆነ አብረው ቢተኙ ጭራሽ የማይሆን ነገር ነው እንጂ ሌላ አይደለም። ምን እንደሚፈጠር ታውቃለህ ወይ? አሁን በነገራችን ላይ አሁን በእኛ በኦርቶዶክስ ተዋህዶ እንግዲህ አሁን ጾማቶች ጾም ሲመጡ ምናምን ነገር ባልና ሚስት ስለምታምኚው ስለማታምኚው አይደለም። አልጋ ላይ ተሽ ነው የምትተኙ። አልጋ ተለያይቶ ነው። ትክክል ነው። ፋሲካ ማንኛውም ጾም ኦርቶዶክስ ትክክል ነው። ሰይጣን እንትን ስለሚል ማለት ነው። በመካከል እንደው ምን ጸሎት ብታረጊ በመካከል ሴትና ወንድ አብሮ ካለ ማሳሳቱ ያለ ነው። በቃ ስለዚህ አልጋ ያለ ነው።
ጾም ሲሆን እያንዳንዳችን አልጋ ለይተን በስነ ስርዓት እኔ ባሌን ሳላምነው ቅርቼ ሳይሆን በቃ ፍራሽ ላይ ነው የምንተኛው። የልጆችሽ አባት ስንት ነገር እንትን የምትሄድለት ነው። ግን ያ ነገር ሰይጣን በመካከል ስላለ ያ እንትን ስለማይባል ነው ተለይተን የምንተኛው። እና ጭድን እንዴት ነው አንድ ላይ የምታገናኝ? እኔ ነገር የሁለት ጾታ ሰው እንዴት ነው አንድ ላይ የምተኛው ስትል በጣም ምርጥ ትምህርት ያለው ሲጀመር በተለይ ብቻሽን ለምተኝም መሬት ነው የምተኝው እኮ ብቻሽን ራሱ ለምተኝ በተራ ሆረ በጾም ጊዜ ከባላችሁ ጋር አተኙም? አይተኛም እንዴ? ክርስቲያኖች አይተኙም። ጾም ላይ እንዴት ይተኛል? ሙስሊም ራሱ አይተኛም። ኖ ሙስሊም ከፈታ በኋላ ሙስሊም አንቺ ልታናግሪና እንደ ሙስሊም ደግሞ ከፈታ በኋላ ደቂቃ አይቆዩም። እኔ አላውቅም እና ሀናን ጠይቂ። አይ የኛ እንትን ኦርቶዶክስ ግን ባልና ሚስትም ሳይሆን አሁን ፋሲካ 2 ወር ስንጾም ፋሲካ 2 ወር ስንጾም ራሱ ማለት ነው 2 ወር ሙሉ በቃ ሰው ያለው እዚህ ጋር ልጆች ያሉት ራሳቸው እናቶች ካሉ 2 ወር ሙሉ ሱባኤ ነው የሚገቡት። ሱባኤ ይገባሉ። 2 ወሩን ወደ ቤት አይመጡም፣ እዛው ነው የሚጨርሱት። ግን ደግሞ እንደዚህ እንትን የሚል ከሆነ 2 ወር አልጋ እያለኝ አሁን እኔ መሬት ፍራሽ ላይ አንጥፌ ነው የምተኛ። ምን አረ ባህል እንዴ ላ ቀልድ የለም እኮ አይደለም። እሺ ኦርቶዶክሶች እስቲ 2 ወር ሙሉ እንደዛች ገደብ ይሰዱ። ግን ሙስሊሞች እኮ በቃ ፈቶ ምግቡን በሉ ማለት ወዲያው እዚህ ቤት ሴትዮ ናት ልጇን እንኳን እኮ እንደ እቃ ነው ጥላብኝ እውነት ላጥ ብለው። ለምንድን ነው ግን ነው እንዴ? ኢትዮጵያና እኮ ኢትዮጵያና የሀረም አንድ አይደለም። የኢትዮጵያ ስርዓት አላቸው፣ እንደ አይነት ነገር የለም። እኔ በእናቴ ስላየው ነው ረመዳን ከመጣው ከኔ ጋር ነው የምትተኛው እናቴ። እኔ ስለዚህ ትክክል ነው። እኔ ወላሂ እኔ ስለዚህ ነው። አይ የኢትዮጵያና የሀረብ ሀገር አንድ አይደለም። የኢትዮጵያና የሀረብ ሀገር እኮ አንድ አይደለም። ኧረ በስመ ሙስሊም እነዚህ እኮ ሙስሊም አይባሉ። ኧረ በስመ አብ ታያቸው እባክሽ። አሁን ኢትዮጵያ ላይ ራሱ የኢትዮጵያ ሙስሊሞች ተበላሽተዋል። እንድሮ ኧረ አልተበላሹም። ሀናን ወይ እኔ ትንሽ ላስቃችሁ ብዬ ነው እንደዚህ ያልኩት። ይቅርታ በሉ። ሌላ ወሬ ቀይሩ። አሁን ከኦርቶዶክስ ጋራ ካልሽስ በአሁን ሰዓት ከኦርቶዶክስ ጋራ ጾማቸው ላይ አይተሻል አይደል? ጾማቸው ላይ እንዴት ደስ እንደሚል አይታሻል። አሁን ጥምቀት ታቦት ይዘን ስንወር ሙስሊሞቹን አየሻቸው አይደል? ሃይላንድ ውሃ ቴምር ይዘው ነው። የሙስሊም ረመዳን ጊዜ ደግሞ ማለት ነው ረመዳን ጊዜ እንደዛው ነው ኦርቶዶክሶች የሚያደርጉት መስጊድ ሄደው እንዴ። አሁንማ መስማ ማሻአላ ማሻአላ ነው። አንቺና ሙጌ መቀመጫ የምታሳጡኝ እኔ እኮ ሌላ አደረኩልሽ። ምን ላድርግ? እኛ ከምንስቀውን ሳቂ ብለን እኮ ነው። እኔ የምላችሁ ቅድም ያወራ ነው ገሬ እኮ የወላችሁ ጀግናዋ ወጣ እኮ መለሰች። እኔም እንዲህ ልልሽ ነበር። እኔ ማራየሽ ከሷ ይማሩ አይኔ ያቀማምዬ አድናቂ ባይሆን ይቆጨኝ ነበር ወላሂ። ሙትጌ ደህና ነሽ ወይ? ደህና ናችሁ? እንደት ናችሁ? አላችሁላችሁ? እኔ እኮ ትላንት ተጣልቼሽ ጮኩብሽ እንዴ? ወዴ ቀንዬ እንዴት ነሽ? ደህና ነሽ? ውሎ ቆይታ እንዴት ነው? እንዴት ነበራችሁ? እንዴት ናችሁ? ዛሬ ጠዋት አልሰማችም። ደህና ነሽ? እንዴት ናችሁ? ገኒ ወይ ሆዴ ደህና ዋልሽ? እንደ ፎቶ ተለቆ ቪዲዮ ቀረ። አንቺ ዝም በይኝ አንቺ ዝም በይኝ። ገኒ ልታናድር ነው እኮ
ሰሙን ይሆን እንዴ? ዛሬ እኮ ስንት ሰዓት ሙሉ እኮ ወረዱ። ይቅርብን ብለው ይሆናል። እሙዬ በቀደም ዕለት እንዳረግነው እኮ ነው። ዛሬ ብታይ ቀላል በጥበጥ ነው እንዴ? እኔ የምላችሁ ዛሬ ግን ልጃችሁ እንዴት እንደመለሰችላችሁ መልሱን አያችሁ አይደል? ለአንቺሳ ልጅሽ አይደለች እኮ ለእኔማ ልጄማ መለሰች እኮ ብያልኩሽ። መልሳችንን እንዳለ የመለሰችልኝ ሴትነት ማለት ክብር ነው። ባውንደሪ ወላሂ እንዴት እንደመሰለሰች ቀላል ሴት ስትሆኚ ይኸውልሽ ሴት እኮ ነኝ ትያለሽ። ክብር እኮ ነው። ቤተሰብ የሚባል ነገር አለኝ እኮ በክብር አለኝ። ቤተሰብ እኮ አለኝ፣ ክብር እኮ አለኝ አለች። ይኸውልሽ ሴት ልጅ እኮ አባቴን ትዝ አስባለኝ። ወላሂ እና ይበልልሽ የኔ ቅመም። ማነው ቅመም ያላት? ወላሂ አባቴን ትዝ አሉ ከግሬስ ፋሚሊ ነው አንዷ። እነዚህ በይ ከትልቅ ደረጃ ያደርስሽ። አሜን። እሙዬ ቲጂን አስገቢያት። እኔ የምልሽ ሀንዬ ዛሬ ግን አየሻትኝ? ሴት የሴት ቁንጮ አቤት! እንደው የኔ ባክኝ ምን ይጠይ ነበረ። በጣም የእችን አይነት ሴት የማገኝ ወንድ እኮ የታደለ የተመረቀ ነው። ግን ፎቶ አይሸው ወያው በርኩ መድኃኒት ጠጣው ክሎሬክስ ነው የምትሉት። ክሎሬክስ ጠጣው ፊት ለፊቷ ቁጭ ብሎ ሴት እኔ እወጣልሃለሁ። አንቺ ባለፈው ምን አሉ የእሱ እነሱ ካሜራ እሱ ዞር ብሎ አልጋው ብቻ የቀረ ቦታ አንዷ ቀርጽ ተከፎቶ ቀነባብራ ይዋል ራታሪ ብሎ ፎቶ ቁጭ አድርጋ ያለቅሳሉ። ለሊደሉ እነዚህ ሴት አሰዳቢ በፎቶ ሻፍዶ ይሞታሉ። ክብር አለ፣ ቤተሰብ አለ። ሴት ልጅ ከቤተሰብ ተጠይቃ ከግራ ስትወጣ ነው የሴት ልጅ ውበቷ፣ ድምቀቷ፣ ሴትነቷ። አብሮ መኖር እኮ ችግር የለውም እኮ አብሮ መኖር እኮ አንቺ በራስሽ ከተማመንሽ እኮ ችግር የለውም። ለዛ እኮ ነው ሴት ሁሉ እንደዚህ እያልኩ የምለው እግዚአብሔርን። አሁን እንደዚች አይነት ትልቋ የምትወልዳት አለች ያቻውን እንዴት እንደምትበላቃቀጥ ይቺን ያትኝ ይቺ አንድ ፍሬ ልጅ በዚህ እድሜዋ እንኳን ያትኝ። በእሷ እድሜ እኮ እሳት እድሜ ነው። ይህን ታውቃላችሁ? ያንን እንኳን ተቋቁሞ አባቱ ራሱ እኮ እተማመንበታለሁ አለ። አዋ ደግሞ እኮ ኮስታራ ነች። ዛሬ ደግሞ እውነት መሆኑን ያወቅኩት እኮ ፊቷን ኮስተር ስታደርግ ፊቷን እንዲህ ስታደርግ እውነት ነው። አላወቀችም ፍራንክ መሆኑ። ልሱ ነገር ማታ በስንት ገለግል ነው ወደ ክፍሌ እኮ ተላለች ነው። እሱ የምታውቀው ነው። እሱም እኮ የእውነቱን አይደለም። እሱ አንደኛ ፍራንክ እያደረጋቸው ነው። ለምን ቦክታር የበቀደሙ ተናዷል። ጨመሩበት። አይዋ እሱን ተናዷል። እሱን እየመለሰ ነው። እሱ ይመልሰው። እሱ አትፍረዱበት እኮ ተበድሏል። ለዛን ሰዓት አይ በዚህ ሁኔታ እሷም የእሷም ማንነትን ለማሳየት ነው። እና ነገ ደግሞ አሁን ያችን ባለጌ ለሚደግፉት ትምህርት ነው። ይቺ ባለጌዋም ካየች ትምህርት ነው። ሌላም መማር ከፈለገ ከዚህ ተጣ ልጅ ይማር። እኔ እንዴት እንደተማርኩኝ ዛሬ ወላሂ ሱብሃንአላህ ይማር። ሴት የሆነ ራሳችን ልጅ ሴትነት እንዲህ ነው። ይውላችሁ ዳይመንድ ናት ሴት። አንድ ሰው ዛሬ አናገረኝ ብለን አባታችን እናታችን ቤት ላይ ጤለን ወተን እናገኘው ከአባታችን ተደብቀን ከእናታችን ብለን ጤለን ወተን ሌላ ችግር የምንገባ ሰዎች ትምህርት ነው። ያንን ማወቅ አለብን። በጣም ትምህርት አለው። ምን አልሽሙዬ? እስኪ አውሪ። ዛሬ ከነጋ አላወራሽም። ምን አላወራውም። በጣም ትምህርት ያለው ነው የዛሬው። እኔ ግን ይመስለኝ ትምህርትም አለ የሷ ማንነትም ሊያሳይ ፈልጎ ነው። ደግሞም ሁለቱንም በአንድ ላይ ፕራንክ እያደረጋቸው ይመስለኛል እኮ። ፕራንክ ነው እኮ እሱ አይመስላችሁም? የእሷ ማንነትማ ዛሬ እኮ አይደለም ታስታውቃለች እኮ እሷ ለብቻዋን እንትኗን ክላሷን የለየችለት ነው የእሷ ማንነት ነው። ግን ይኸውልሽ አሉ እኮ አንዳንድ ደንቆሮ ማይገባቸው አሉ እኮ እነሱን አሁን እንደዚህ ላይፍ ላይ ቆይተው ሳይዋቸው አብረው የሚያድሩ ይመስላቸዋል። እና ይሄንን ማታም ደግሞ አንዷ ስትጽፍ ነበረ። ይሄ ራሱ አንድ ምላሽ ነው የመለሰላት።
ለዛች ለጻፈችው ብሎክ ለተደረገችዋ በቃ እንደዛ እንደነዛ አይነት መልስ ነው። ደግሞ የቅመሜ ማንነት ነው። የግና ነች፣ ቆፍጣና ነች። እቺ ባለጌ እቺ ሴትዮዋ ስሟም ጠፋብኝ። በቃ የዛሬውን አይተሻል ገንዬ? ጠፋብኝ። ይኸውልሽ እሷ እኮ ይኸውልሽን ትልቅ ናት። ገባሽ? እናቷ ትሆናለች፣ ለሀይሚ ትወልዳታለች፣ እርግጠኛ ነኝ። በስመ አብ ይሄንን ሀሳብ አላሰበችውም። ይሄንን ሀሳብ